የሆነ ተአምር እስከሚቀየር ድረስ የሆነ ነገር ከሰማይ እስከሚወርድ ድረስ ብለን የምንጠብቀው ነቸር ወይ ቀመር የለውም በዚህ ምድር ላይ። ተፈጥሯችን ይሄ ገሃዱ ዓለም የሚሰራው ስንንቀሳቀስ የሚገኙ ኦፖርቹኒቲዎችን ወይም መልካም አጋጣሚዎችን እንድንጠቀም ነው። አንድን ነገር በምናስበው ልክ ለማሳካት ስንሄድ መቼ እንደሚሳካ በትክክል ማቀድ መቻል አለብን። ወደሚጠብቋቸው ሰዎች ሊመጡ የሚችሉት እድሎች በጣም በሚጣደፉ አክቲቭ በሆኑ ሰዎች የተተዉ ነገሮች ብቻ ናቸው ይላል ታላቁ የአሜሪካን ፕሬዝዳንት 16ኛው ፕሬዝዳንት አብርሃም ሊንከን። ጆን ሬስኪን እንደዚህ የሚል አባባል አለው። የምናስበው፣ የምናውቀው፣ የምናምነውም ጭምር በመጨረሻም ትንሽ ውጤት የሚያስከትለውን ነው ይላል። አሁን ባለን ስቴጅ፣ አሁን ባለን ደረጃ፣ አሁን ባለን ንቃት የምናስበው ነገር ወይ ያመናቸው ነገሮች አጠቃላይ በተፈጥሮ ከተሰጠን ፖቴንሻል ወደ ውጪ መግለጥ ከምንችለው ፖቴንሻል ትንሿን ውጤት ብቻ የሚያስገኝልን ነው። ከተሰጠን ጸጋ አኳያ አሁን አምነን እየሰራን እየኖርንበት ያለው ህይወት ትንሿ ነገር ናት። በእውቀታችን ልክ አይደለም፣ ወይንም ባለን ጥበብ ልክ አይደለም እየከፈለች ያለችው። ከዚያ እውቀት ትንሹን ወደ ውጭ ወደ ገሃዱ ዓለም በቁስ በገለጥ ነው፣ በአገልግሎት በገለጥ ነው መጠን ነው እየከፈለች ያለችው። ለምንድን ነው ተስፋ የምንቆርጠው? እችን ዓለም ግዟት ተብለናል እኮ። ግዟት፣ ምድርን ሙሏት፣ ግዟትም ጭምር ተብለናል። ስለዚህ ከትልቅ ፖቴንሻል ጋር ፈጣሪ ወደዚህ ምድር ካመጣን ለምንድን ነው ተስፋ የምንቆርጠው? እጅ ካለ ተመስገን በል፣ እግር አለ፣ አይን አለ፣ ጭንቅላት አለ፣ ተመስገን በል። እነኝና ሌሎች የተሰጡ ትላልቅ የስጋ ጸጋዎች፣ የመንፈስ ጸጋዎች፣ የአእምሮ ጸጋዎች እንድንንቀሳቀስ እንዳንለምን ለብዙ ሰዎች እንድንተርፍ ዘንድ ነው ወደዚህ ምድር የመጣ ነው። የጥድፊያ ቶሎ የሚገኙ ነገሮች ቶሎ የሚጠፉ ነገሮች ናቸው። ሰከን ብሎ በትክክል መሬት ረግጠው ተደራጅተው የሚመጡ ነገሮች ሳክሰሶች በጣም ኮንሲስተንት ናቸው፣ ወጥ ናቸው፣ የማይነቃነቁ አንስቶፐብል የሆኑ ነገሮች ናቸው እነሱ። መጽሐፍ ቅዱስ ምንድን ነው የሚለው? ስራ የሌለው እምነት የሞተ ነው ይላል። ጆናታን ዊንተርስ እንዲህ የሚል አባባል አለው። መርከቡ ወደ አንተ ካልመጣ አንተ ወደ መርከቡ ዋኝ ይለዋል። እድሎቹን ቁጭ ብለን አንጠብቅ፣ ቁጭ ብለን አናማርም። ቁጭ ብለን ስንጠብቅ የሚመጡ ነገሮች የሉም። እውቀት ብቻውን የሚገልጠው የሚከፍለን ነገር የለም። እድሎች ካልመጡ እኛ ወደ መርከቡ ወደ እድሎቻችን መንቀሳቀስ አለብን። ሁሉን ነገር እስከምናውቅ ድረስ ሁሉ ነገር ምንም ክሳራ እንዳይኖር አድርገን እስከምንተነትን ድረስ ካልን ደግሞ እድሜያችን አይበቃም። ባወቅነው ልክ መንቀሳቀስ መጀመር አለብን። በነቃነው በተማርነው ልክ በተረዳነው ልክ ባለን ሪሶርስ መጠን መንቀሳቀስ አሁኑኑ መጀመር አለብን። እዚያ ውስጥ ነው ትምህርቱ ያለው። እዚያ ኤክስፒሪየንስ ውስጥ ነው። ከንድፈ ሐሳብ በላይ ተግባሩ እዛ ውስጥ ነው ያለው። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። ሰላም ጤና ይስጥልን ውድ የእይታ M7 ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ከመርሃ ግብሩ ጋር እኔ መስፍን ከበደ ነኝ። መልካም ቆይታ። ዛሬ ሰክሰስ ፕሪንሲፕል ከተባለው ከጃክ ካንፊልድ መጽሐፍ እርምጃ መውሰድ በሚል ርዕስ ጥቂት ደቂቃዎችን እንማማራለን። የዛሬውን ትምህርት በአንድ ጥቅስ ነው የምንጀምረው። በ16ኛው የአሜሪካ ፕሬዝዳንት አብርሃም ሊንከን ሁላችን እንደምናውቀው ታላቅ ሰው ነው። በጣም ጠቢብ ሰው ነው። ብዙ አባባሎች እስካሁኑ ጄኔሬሽን ድረስ የሚወሰዱ እንደ ትምህርት ወይም ትምህርት የሆኑልን በርካታ አባባሎች፣ ብዙ መጣጥፎች፣ ብዙ እሳቤዎች አሉት አብርሃም ሊንከን አንድ ወቅት ካለው ጥቅስ ነው ትምህርታችን ዛሬ የምንጀምረው። አብርሃም ሊንከን አንድ ወቅት እንዲህ ብሎታል። ወደሚጠብቋቸው ሰዎች ሊመጡ የሚችሉት በተጣደፉ ሰዎች የተተዉ ነገሮች ብቻ ናቸው። ቁጭ ብሎ ወደሚጠብቁ ሰዎች ሊመጡ የሚችሉት ኦፖርቹኒቲዎች፣ እድሎች በተጣደፉ ሰዎች፣ በፍጥነት በሚሰሩ ሰዎች፣
አክቲቪቲያቸው ወይንም እንቅስቃሴያቸው እጅግ ፈጣን አክቲቭ በሆኑ ሰዎች ኦፖርቹኒቲዎችን፣ እድሎችን ቶሎ በጊዜው መውሰድ የሚችሉ ሰዎች የተተዉ ነገሮች ናቸው ወደ ቁጭ ብሎ ወደሚጠብቁ ሰዎች የሚመጡት ነገሮች ይላል አብርሃም ሊንከን። ይህ ትልቅ ትምህርት አለው በህይወታችን። በትልቅ ትምህርት ቁጭ ብለን የሆነ ተአምር እስከሚቀየር ድረስ የሆነ ነገር ከሰማይ እስከሚወርድ ድረስ ብለን የምንጠብቀው ነቸር ወይ ቀመር የለውም በዚህ ምድር ላይ። እኛ እንድንንቀሳቀስ ነው የተፈጠርነው፣ እንድንሞክር ነው፣ በተግባር እንድንገልጥ ነው የተፈጠርነው። ተፈጥሯችን ይህ ገሃዱ ዓለም የሚሰራው ስንንቀሳቀስ የሚገኙ ኦፖርቹኒቲዎችን ወይም መልካም አጋጣሚዎችን እንድንጠቀም ነው። ለዚህ ነው አብርሃም ሊንከን ወደሚጠብቋቸው ሰዎች ሊመጡ የሚችሉት በተጣደፉ ሰዎች የተተዉ ነገሮች ብቻ ናቸው። ስለዚህ እኛ ወደ እድሎቻችን መንቀሳቀስ አለብን። እኛ የምናስበውን ነገር ወደ ተግባር መቀየር አለብን። ትንሽ በትንሹ የመቀየር ልማድ ወይም ሀቢት ሁልጊዜ ፕራክቲስ ማድረግ አለብን። አለዚያ ቁጭ ብለን ማማረር፣ ንፋሱን ማማረር፣ ፀሐዩን ማማረር፣ ጊዜውን ማማረር፣ ፖለቲካውን፣ መንግስትን ማማረር በቂ አይደለም። ይሄ ትክክል አይደለም። ብዙ ጊዜ እንደምናነሳው ከኛ ከህይወት ጥሪ ጋር የሚፈቅዱ ኦፖርቹኒቲዎችን ወይም መልካም አጋጣሚዎችን ለመጠቀም ሁሌ ጉጉ መሆን መጣደፍ መቻል አለብን ማለት ነው። ይህ አባባል በትክክል በሰው ልጅ ህይወት ላይም ሊያስተምር የፈለገው ነገር መንቀሳቀስ አለብን። ትልቅ ተአምር ነገር አናስበውም። ዛሬዋን ቀን በ24 ሰዓት ውስጥ ማድረግ የሚገባኝ ምናልባት አንድ ነገር ለማሳካት አስበን ያ ነገር ዛሬውኑ ወይንም በዚች በአንድ ሳምንት ውስጥ በዚህ ሰሞን ውስጥ መሳካት አለበት የሚል አንድምታን ይዘው የምናስበው ነገር ጉዳይ ይወስናል። የኛ አቅም ይወስናል። የኛ ሪሶርስ ይወስናል። የኛ ካፒታል ይወስናል። የኛ ፍጥነት ይወስናል። በእጃችን ያሉት ሪሶርሶች እጅግ ኮንስትሬንቶች ናቸው፣ ይወስናሉ። ስለዚህ አንድን ነገር በምናስበው ልክ ለማሳካት ስንሄድ መቼ እንደሚሳካ በትክክል ማቀድ መቻል አለብን። በአንድ ዓመት ውስጥ ማሳካት የምንችለው ነገር ሊኖር ይችላል። በ6 ወር ጊዜ ውስጥ ማሳካት የምንችለው ነገር ሊኖር ይችላል። በ2 ዓመት፣ በ3 ዓመት፣ በ5 ዓመት፣ በ15 ዓመት እንደየ እሳቢያችን እንደየ እቅዳችን ልክ እንደየ በእጃችን ባለው ሪሶርስ ልክ ነው የሚወሰነው ሳክሰሱ። እዛ ውስጥ ነው ኦፖርቹኒቲ የሚባል ነገር የሚመጣው። እኛ ካሰብነው ባነሰ ጊዜ ውስጥ ልንሳካ እንችላለን ኦፖርቹኒቲዎችን መጠቀም ስንችል። ለዚህ ነው ወደሚጠብቋቸው ሰዎች ሊመጡ የሚችሉት እድሎች በጣም በሚጣደፉ አክቲቭ በሆኑ ሰዎች የተተዉ ነገሮች ብቻ ናቸው ይላል ታላቁ የአሜሪካን ፕሬዚዳንት 6ኛ ፕሬዚዳንት አብርሃም ሊንከን። ሌላው ጆን ሬስኪን ይባላል። እንግሊዛዊ ደራሲ እና ሀያሲ ነው። ብዙ መጽሐፎች፣ ብዙ አባባሎች፣ ብዙ ቁም ነገሮች ያሉት ታላቅ ሰው ነው። ጆን ሬስኪን እንደዚህ የሚል አባባል አለው። የምናስበው የምናውቀው የምናምነውም ጭምር በመጨረሻም ትንሽ ውጤት የሚያስከትለውን ነው ይላል። አሁን ባለን ስቴጅ፣ አሁን ባለን ደረጃ፣ አሁን ባለን ንቃት፣ የእውቀት ደረጃ የምናስበው ነገር ወይ ያመናቸው ነገሮች አጠቃላይ በተፈጥሮ ከተሰጠን ፖቴንሻል ወደ ውጪ መግለጥ ከምንችለው ፖቴንሻል ትንሿን ውጤት ብቻ የሚያስገኝልን ነው። አሁን የምናስበውና የምናምነው ነገር የመጨረሻ ነገር ብለን ማሰብ የለብንም ነው። በሌላ አባባል ከተሰጠን ጸጋ አኳያ አሁን አምነን እየሰራን እየኖርንበት ያለው ህይወት ትንሿ ነገር ናት ነው። ትንሿ ነገር ጆን ሬስኪን ያለንን ፖቴንሻል በድጋሚ በጥልቀት በማየት በደንብ በስፋት ማውጣት እንደሚገባን የሚያስተምር ትልቅ አባባል ነው። ይባላል በጣም የመጨረሻ ንቃት ብለን ራሳችን በየትኛውም ደረጃ ያለ ሰዎች እንደየደረጃችን፣ እንደየንቃት ጉዳያችን፣ እንደየትምህርት ታሪክ እውቀት መጠናችን፣ ጥበብ መጠናችን መሰረት ነው ህይወታችን የምንኖረው። ይህ ደረጃ፣ ይህ የንቃት ጉዳይ የምናምነው ነገር ህይወት አድርገን እየፈጠረን እየኖርንበት ያለው ነገር አሁን ትንሿን ውጤት ወይንም ከተፈጠርነው ወይ ከተሰጠን ጸጋ አንጻር ትንሿን ውጤት ነው ያስከተለው፣ ወይም ትንሽ ውጤት ነው እየሰራን ያለው። ትንሿን ነገር ነው እየሰራን ያለው። ትንሿን ነገር ነው እየኖረን ያለነው። ገና ብዙ ፖቴንሻል አለን በውስጣችን እያንዳንዱ ሰው። አሁን ባለን ደረጃ ብቻ እንድንንቀሳቀስ ብቻ አልተፈጠርንም። ከዚህ በላይ
በሺህ በሚሊዮን እጥፍ ከፍ ባለ ነገር በስፋት ለብዙ ሚሊዮን ሰዎች እንድናገለግል ጭምር ነው ወደዚህ ምድር የመጣነው። ለዚህ ነው ጆን ረስኪን የምናስበው የምናውቀው ወይንም የምናምነው ነገር በመጨረሻም ትንሽ ውጤት የሚያስከትለው ነው ይላል። ከዚህ በኋላ በጣም ብዙ መስራት አለብን። ለካ ብዙ ታላቅ ነገር መፍጠር የምንችል ብቃት በውስጣችን ተሰጥቶን ነው የተፈጠርነው። ስለዚህ ያ የሚያስከትለው ውጤት አሁን የምንኖርበት ህይወት ነው። ለዚህ ነው ካለን ፖቴንሻል አንጻር ካለን ከተፈጥሮ ከተሰጠን እምቅ አቅም አንጻር እየኖርንበት ያለው ነገር አሁን የነቃነው መጠን ትንሿን ውጤት ነው፣ ትንሿን ነገር ነው። ስለዚህ ብዙ መስራት፣ ብዙ በስፋት ማሰብ፣ ለብዙ ሰዎች ለማገልገል፣ ለብዙ ሰዎች ህይወት እንድንሆን ማሰብ ማቀድ ይገባናል ማለት ነው። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። ስለዚህ የዚህ ዓለም ሌላ ቀመር ደግሞ በእውቀታችን ልክ አይደለም ወይንም ባለን ጥበብ ልክ አይደለም እየከፈለች ያለችው። ክፍያ ሲባል ገንዘብ ብቻ ላይሆን ይችላል፣ በክብር ሊሆን ይችላል፣ በጸጋ በሞገስም በተቀባይነት ሊሆን ይችላል፣ በጤና ሊሆን ይችላል። በተለያየ መልክ ነው ክፍያችን። ስለዚህ በምናውቀው እውቀት አይደለም ይህ ዓለም እየከፈለን ያለ። ከዚያ እውቀት ትንሹን ወደ ውጭ ወደ ገሃዱ ዓለም በቁስ በገለጥ ነው በአገልግሎት በገለጥ ነው መጠን ነው እየከፈለች ያለችው። እሱም በብዙ ኮንስትሬንቶች በብዙ ምክንያቶች ታጥሮ ያለ። ስለዚህ የምናውቀውን ነገር ወደ ውጪ እማኔት እናደርግ፣ ወደ ውጪ እንግለጠው፣ ስጋ እናልብሰው፣ ወደ ቢዝነስ እንቀይረው፣ ወደ ህይወት እንቀይረው፣ ወደ ሌሎች እናሸጋገር። እሱን ነው ያኔ ስናደርግ ነው ዓለም በምናወጣው ልክ ነው የምትከፍለን ነው እንጂ በውስጣችን በያዝነው እውቀት ልክ ዓለም አትከፍለንም ማለት ነው። ያ እውቀት፣ ያ ጥበብ፣ ያ ችሎታችን፣ ያ ንቃታችን ወደ ገሃዱ ዓለም ሊገለጥ ሊቀየር፣ ወደ ቢዝነስ፣ ወደ ህይወት፣ ወደ ስራ ሊቀየር ይገባል ማለት ነው። ጃክ ካንፊልድ ይህንን ነው ምለው። በምናውቀው እውቀት ልክ አይደለም ዓለም የምትከፍለው፣ በምንሰራው ስራ ልክ ነው፣ በተግባራችን ልክ ነው፣ በምናገለግለው አገልግሎታችን ልክ ነው ዓለም እየከፈለች ያለው። ስለዚህ እርምጃን በመውሰድ በርዕሳችን ላይ እንደገለጽ ነው ወደ ተግባር በመሄድ ዓለም የምትከፍለን ከሆነ በማሰብ ብቻ በማቀድ ብቻ ወረቀት ላይ በመስራት ብቻ ረጅም ዓመት ድድ ማስጫ ላይ ቁጭ ብለን ወይንም በጣም በማይገባን ደስ በማይለን ስራ ላይ ቁጭ ብለን በመጨነቅ በማማረር ብቻ ጊዜያችንን እንፈጃለን። ይሄን እይታ፣ ይሄን አስተሳሰብ፣ ይሄን አካሄድ መቀየር አለብን። በዚህ ሁኔታ የሚቀየር ህይወት የለም። በማማረር የምንቀይረው ነገር የለም። በማሰብ ብቻ የምንቀይረው ነገር የለም። እርምጃ መውሰድ ያስፈልገናል። በተግባር መግለጥ ያስፈልገናል። እንዴት ብሰራ፣ እንዴት ባድርገው ይህ ሀሳብ ወደ ቁስ፣ ወደ ቢዝነስ፣ ወደ ህይወት ሊቀየር ይችላል። በዚህ ልክ ወደ ተግባር ለመሄድ ለማሸጋገር በዚህ ልክ ማሰብ ይገባናል ማለት ነው። ስለዚህ ማሰብ ብቻ በቂ አይደለም። መተንተን ብቻ በቂ አይደለም። ማቀድ ብቻ በቂ አይደለም። እርምጃ መውሰድ ያስፈልገናል። ወደ ተግባር መቀየር አለብን ሀሳቢያችንን ማለት ነው። ስለዚህ እያንዳንዳችን በምናስበው እሳቤ እርምጃ መውሰድ ስንጀምር ብዙ ምልክቶችን ማየት እንጀምራለን። ልክ የምናስበው የምናቅደው ነገር የተነተነው ነገር ላይ እርምጃ መውሰድ ስንጀምር፣ ወደ ቢዝነስ መቀየር ስንጀምር የእኛን ስኬት የሚደግፉ ሰዎችን ማነሳሳት ማነቃቃት እንጀምራለን። ለካ ወሬ ብቻ አይደለም፣ እከሌ ተንቀሳቅሷል፣ እንደዚህ እያደረገ ነው የሚባል ሌሎችን ሰዎች ሞቲቬት ያደረገን ነው ማለት ነው። በሌላ በኩል ፍላጎት፣ እውቀትና አነጋገሬ ወሬ ትክክል የውስጤ እንደሆነ ለሌሎች ማረጋገጫ እየሰጠን ነው ማለት ነው። ከወሬ ያለፈ በተግባር እየወሰደን ስለሆነ ለብዙዎች ያንን እርምጃ መውሰዳችን ፍላጎታችን ወደ እርምጃ እንድንወስድ ጽኑ ፍላጎት እንዳለን ማረጋገጫ እየሰጠን ነው ማለት ነው። ተመሳሳይ ግብ ያላቸው ተመሳሳይ እሳቤ ያላቸው ሌሎች ሰዎችን ከተለያዩ የዓለም ሀገራት ወደ አንተ ወደ አንቺ ማቅረብ ጀምረሃል ማለት ነው። ይሄ በዩኒቨርስ የዚህ ዓለም ስራ ነው። በቃ ልክ ስንንቀሳቀስ ለብዙዎች ሜሴጅ እንሰጣለን። አንዳንድ ሰዎች ሊቃወሙ ይችላሉ። ተመሳሳይ እሳቤ ያሉ ሰዎች ግን ወደኛ መቅረብ ይጀምራሉ፣ ማማከር ይጀምራሉ፣ መንገር ይጀምራሉ። መደገፍ የሚጀምሩ ሰዎችን ወደ እኛ ማቅረብ እንጀምራለን ማለት ነው። የምናስበው ነገር ልክ በተግባር እርምጃ መውሰድ መንቀሳቀስ ስንጀምር በየትኛውም አይነት ቢዝነስ በየትኛውም አይነት ህይወት ላይ
እርምጃ መውሰድ ስንጀምር፣ መንቀሳቀስ ስንጀምር፣ ከተቀመጥንበት ብዙ ዓመት ስናማርር ቁጭ ካልንበት ቦታ ቀና ብለን መንቀሳቀስ፣ ወዲያ ወዲህ ማማተር ስንጀምር፣ ገንዘብ ኢንቨስት ማድረግ ስንጀምር፣ ጊዜያችንን ኢንቨስት ማድረግ መንቀሳቀስ ስንጀምር፣ ኃይላችን ብዙ ነገሮቻችንን ኢንቨስት ማድረግ ስንጀምር ከማዳመጥ በላይ በተግባር ብዙ ትምህርቶችን ማግኘት እንጀምራለን። ብዙ ትምህርቶችን ከኤክስፒሪየንስ ቁጭ ብለን በንድፈ ሀሳብ ደረጃ የምናውቃቸውን ነገሮችን በተግባር ስነካካ፣ ገንዘብ ኢንቨስት ስናደርግ፣ ለዛ ስንከፍል፣ እዚህ ስናተርፍ፣ ይሄን ስንገዛ በተግባር የምንማረው ትምህርት ከብዙ መጽሐፍ ማንበብ ከብዙ ቪዲዮ መመልከት በላይ ብዙ ነገሮችን መማር እንጀምራለን ማለት ነው። ይሄ ትልቅ ትርፍ ነው በሰው ልጅ ህይወት። ስለዚህ ይሄ ሁሉ የሚገኘው በምናስበው ነገር እርምጃ መውሰድ ስንጀምር፣ ወደ ተግባር መግለጽ ስንጀምር ነውና ኤክስፒሪየንስ እናገኛለን፣ ልምድ እናገኛለን፣ በገንዘብ የማይተመን ልምድ እናገኛለን። ቁጭ ብለን ክፍል ውስጥ ከምንማረው ቲዮሬቲካል ትምህርት በላይ በልምድ በተግባር ትልቅ ትምህርት መውሰድ እንጀምራለን። ስለዚህ እንንቀሳቀስ ነው። ረጅም ዓመት ማሰብ ብቻ በቂ አይደለም። ብዙ መጽሐፍ አንብበን ህይወት ዘመናችን እያነበብን በኮግኒሽን ደረጃ በእውቀት ደረጃ ብቻ መያዝ በቂ አይደለም። ያ ወደ ገሃዱ ዓለም በስጋ ሊገለጥ ለሌሎች ህይወት ሊሆን ይገባል ዋና ጨዋታ። ስለዚህ ያን ጊዜ በምናባችን በሀሳባችን ብቻ የምናውቀው ነገር በእጃችን መጨበጥ እንጀምራለን። በባንክ አካውንቶቻችን ማየት እንጀምራለን። በምንኖረው ህይወታችን ላይ ያ ነገር በአይናችን በስጋ አይናችን ማየት እንጀምራለን። መጨበጥ መዳሰስ እንጀምራለን። ቁጭ ብለን ግን ማሰብ ብቻ ማማረር ብቻ እነኚህ ነገሮችን አያስገኝልንም። ስለዚህ እርምጃ መውሰድ አለብን፣ መንቀሳቀስ አለብን። እድሎችን ተንቀሳቀስን ማግኘት አለብን። ስንንቀሳቀስ ብዙ ሺህ ቦታ ስለምንንቀሳቀስ ከብዙ ሰዎች ጋር ኔትወርኪንግ ስለምንሰራ ብዙ ቦታዎችን ስለምንገባ የተለያዩ ኦፖርቹኒቲዎችን ወይም መልካም አጋጣሚዎችን የማግኘት ቻንሳችንም ከፍ እያለ ይመጣል። ከብዙ ሰዎች ጋር ልምድ የማግኘት እድላችንም ከፍ እያለ ይመጣል። አንድ ወቅት ግራ ያጋባን ነገር፣ በሀሳብ ደረጃ ግራ ያጋባን ነገር ልክ መነካካት ስንጀምር፣ መንቀሳቀስ ስንጀምር መገለጥ ይጀምራል፣ ግልጽ መሆን ይጀምራል። ከባድ መስሎ የሚታዩ ነገሮች፣ በጣም ሰማይ አድርሰን የምናስባቸው ነገሮች ወይንም የምናስባቸው ሰዎችን ጓደኛ ማድረግ እንጀምራለን። በተለያዩ ቦታዎች ላይ በቃ ስማቸውን እንደ ተራራ የምናስባቸው ሰዎች ጭምር ቀስ በቀስ በየደረጃቸው መጨበጥ፣ መዳሰስ፣ ጓደኛ ማድረግ፣ የቢዝነስ አጋር ማድረግ እንጀምራለን። ይሄ ሁሉ እርምጃ ስንወስድ በቢዝነሳችን ላይ መንቀሳቀስ ስንጀምር የሚመጣ ውጤት ነው፣ የሚመጣ ኤክስፒሪየንስ ነው። የሚረዱ የሚያበረታቱ ሰዎችንም ደግሞ ወደ ራሳችን ቅድም እንዳልነው መሳብ እንጀምራለን። ስለዚህ ስኬታማ የሚባሉ ሰዎች ብዙ የህይወት ታሪካቸው የተጻፈላቸው እጅግ ስኬታማ የሆኑ ሰዎች የተግባር ሰዎች ናቸው፣ የእንቅስቃሴ ሰዎች ናቸው። መልካም አጋጣሚዎችን ቶሎ ለራሳቸው በሚጠቅም መልክ ሪሼፕ ለማድረግ ዝግጁ የሆኑ ሰዎች ናቸው። ስለዚህ ራዕይህን ፍጠር፣ ግብ አስቀምጥ፣ እንደዚህ አይነት ነገር ማሳካት አለብኝ የሚባል ትልቅ ግብ፣ ትልቅ እቅድ ይኖር፣ ትልቅ እሳቤ ይኖር። ያ እሳቤ ከንድፈ ሀሳብ ደረጃ ውስጣችንን እጅግ የወረረ ጽኑ ፍላጎት ያለው እሳቤ ሊሆን ይገባል። ካሰብኩ በኋላ ካመንኩ በኋላ ማንኛውም አይነት መስዋዕትነት ሳክሪፊኬሽን ለማድረግ ዝግጁ የሚያደርግ ጽኑ ፍላጎት ያለው እሳቤ ማሰብ አለ። ይሄ ነው የሚቀይረን። ለምንድነው ተስፋ የምንቆርጠው? እችን ዓለም ግዟት ተብለናል እኮ። ግዟት፣ ምድርን ሙሏት፣ ግዟትም ጭምር ተብለናል። ስለዚህ ከትልቅ ፖቴንሻል ጋር ፈጣሪ ወደዚህ ምድር ካመጣን ለምንድነው ተስፋ የምንቆርጠው? ለምንድነው ማንን የምንለምነው? እጅ ካለ ተመስገን በል፣ እግር አለ፣ አይን አለ፣ ጭንቅላት አለ፣ ተመስገን በል። እነኝና ሌሎች የተሰጡ ትላልቅ የስጋ ጸጋዎች፣ የመንፈስ ጸጋዎች፣ የአእምሮ ጸጋዎች እንድንንቀሳቀስ እንዳንለምን ለብዙ ሰዎች እንድንተርፍ ዘንድ ነው ወደዚህ ምድር የመጣ ነው። እነኚህ ጸጋዎች ሁሉ የተሰጡት እንድናገለግል ነው፣ እንድንንቀሳቀስ ነው። ለምንድን ነው ተስፋ የምንቆርጠው? ለምንድን ነው ከሰው የምንጠብቀው? የምችለው ነገር ምንድን ነው? ምን መስራት እችላለሁ? ምን ነበረ ውስጥን ደስተኛ የሚያደርገው? ብዙ ጊዜ እንደማነሳው ፓሽን ምንድን ነው? እውነት ደስ የሚለኝ ነገር ቢሰራ ያን ነገር መጀመሪያ በደንብ መፈለግ አለብን። ስለ ፓሽን፣ ስለ ህይወት ጥሪ ብዙ ቪዲዮዎች ከዚህ በፊት ስላሉ አሁን አንደግመው። ያ በጣም ፒላር ነው፣ ምሰሶ ነው፣ ትልቅ መነሻ ነጥብ ነው።
ያን ካገኘን በኋላ ማንንም ሳንጠይቅ ያ ማለት እርስ በርስ በብዙ ነገር እንተጋገዛለን። የአንዱን ጉልት ከዛኛው ሰው አገኛለሁ። በኔ ቢዝነስ መሰረት በኔ ፓሽን መሰረት ቀደም ብሎ የነቁ ሰዎች መጠየቅ አለብኝ፣ ማማከር አለብኝ፣ ከፍዬም ቢሆን ፍሪ ሰርቪስ ሰጥቼም ቢሆን። ስለዚህ ከብዙ ጸጋ ጋር ከብዙ ፖቴንሻል ጋር ነው የመጣ ነው እና ራዕይ መፍጠር አለብን፣ ግቦችን መፍጠር አለብን። ግቦችን ደግሞ ማይንዳችን እንዳይደክም ትናንሽ በየቀኑ መስራት በምንችለው ልክ ወደ ትናንሽ ግቦች መቀየር አለብን። ምናልባት አንድ ይሄን መጽሐፍ አነባለሁ ብዬ ካነሳው ያ መጽሐፍ የ1000 ገጽ መጽሐፍ ከሆነ 1000ን ገጽ በማየት ተስፋ መቁረጥ የለብንም። ዛሬ ማንበብ ያለብኝ 5 ገጽ ብቻ ሊሆን ይችላል። በወር መቆጠብ ያለብኝ 100 ብር ወይ 50 ብር ልትሆን ትችላለች። ስንንቀሳቀስ ይህን እናገኛለን። እኛ ከዛ በላይ እንድንሰራ ነው። ቅድም እንዳልነው በጣም እየደጋገምኩ ነው። ይቻላል። ኢት ቴክስ ታይም። ትዕግስት፣ ጽናት፣ ኮሚትመንት የሚባሉ ነገሮች እጅግ ወሳኝ ናቸው። የጥድፊያ ቶሎ የሚገኙ ነገሮች ቶሎ የሚጠፉ ነገሮች ናቸው። ሰከን ብሎ በትክክል መሬት ረግጠው ተደራጅተው የሚመጡ ነገሮች ሳክሰሶች በጣም ኮንሲስተንት ናቸው፣ ወጥ ናቸው፣ የማይነቃነቁ አንስቶፐብል የሆኑ ነገሮች ናቸው እነሱ። ስለዚህ በመታገስ እንዲያደርጋለሁ ብሎ በየቀኑ ትናንሽ ነገሮች ወደ ትናንሽ ግብ ቀይረን ዛሬ መስራት ያለብኝ ትንሿን ነገር ብቻ ስሰራ ወራዊ ግቡን እና ምናልባት ግማሽ ዓመታዊ ግብን ማሳካት ይችላል። ዓመታዊ ግብን ቀስ በቀስ ነው። ዛሬ ማድረግ ያለብኝ ትንሿ ነገር ብቻ ነው መስራት ያለብኝ። አእምሯችን የምናጨናንቅበት ነገር የለም። እሱ ተስፋ እንድንቆርጥ ያደርገናል። ትልቁን ራዕይ ከፈጠረን በኋላ በቀን መስራት በምንችለው ልክ ግቦቻችን ወይ አክቲቪቲዎቻችንን በጣም መከፋፈል መቻል አለብን። ቀለል ማድረግ አለብን። አሁን 1 ሚሊዮን ብር ያስፈልገኛል፣ ዛሬ 100 ሺህ ብር ካላገኘው እንዲህ በቃ ተስፋ መቁረጥ፣ እንደዚህ አይደለም። የሚያስፈልገው ገንዘብ በትክክል መታወቅ አለበት። ገንዘብ ከሆነ መቼ ያደርሳለሁ፣ መቼ አገኛለሁ፣ እንዴት ቆጥቤ፣ እንዴት ተበድሬ፣ እንዴት ከእንትና ወስጄ እንዴት አድርጌ፣ እንዴት አስክ ዩርሰልፍ። በቃ ይሄን ኮስችን እንድናደርግ ነው ዋናው የአእምሯችን አንዱ ፈንክሽን። እንዴት ብለን መጠየቅ አለብን። እንዴት ላገኝ፣ እንዴት ልቆጥብ፣ እንዴት ይሄን ያክል ነገር ላድርስ፣ ከዛ እንዴት እንደዚህ ላድርግ። ራሳችን ጠይቅ። ዓለም መልስ አላት፣ አእምሯችን መልስ አለ፣ ፈጣሪ ያግዘናል። ስለዚህ ትዕግስት፣ ጽናት፣ ለዛ ነገር በጣም መሰጠት፣ ኮሚትመንት፣ ጠንከር ማለት ያስፈልጋል። ዲተርሚኔሽን ያስፈልጋል። ያ ነገር እንደሚሳካ በውስጣችን ማመን፣ ጽኑ እምነት ያስፈልጋል። መጨረሻ ላይ ማመን ያስፈልጋል። በቃ አሳካዋለሁ፣ ወይ ማሳካት ወይ ሞት። ይሄን ማሳካት አለብን። ያን ሳሳካ ብዙ ሰዎችን ማገለግለው በአንድም በሌላ መንገድ ብዙ ሰዎችን ምረዳ ብለን ጽኑ እምነት ያስፈልጋል። ስለዚህ ከመሞቴ በፊት ይሄን ነገር ማሳካት አለብኝ። ልክ ስደርስ ደግሞ እሱን በሰፊው ማቀድ፣ በሰፊው ማሰብ። አሁንም ትልቅ ሰው ሲሆን ለብዙ ሰዎች ህይወታቸው መሆን ይችላሉ፣ እንጀራቸው መሆን ይችላሉ፣ ማገልገል ይችላሉ። በዚህ ነው የመጣነው፣ በዚህ ነው የተፈጠርነው። የምናስበው ነገር ለብዙ ሰዎች ገንዘብ፣ ህይወት፣ ኑሮ የሚሆን ይሆናል ቀስ በቀስ። እሱን ነገር በትዕግስት ማቀድ ደን በፍጥነት ወደ እርምጃዎች፣ ትናንሽ እርምጃዎች መሄድ አለበት። ይሄ ለሁሉም ሰው የተሰጠ ነው። ለእከሌ እንዲህ ለእከሌ እንትነት እንደዛ ነገር የለም። ለሁሉም ሰው የሚሰጥ ነው። በራሱ ፓሽን መሰረት ያን ነገር እንዲያሳካ ለሁሉም ሰው በተፈጥሮ የተሰጠ ነገር ነው። የተፈጥሮ አሰራር እንደዚህ ነው። መጽሐፍ ቅዱስ ምንድን ነው የሚለው? ስራ የሌለው እምነት የሞተ ነው ይላል። እምነታችን ወደ ተግባር እርምጃ መውሰድ አለበት። በተግባር መግለጥ መቻል አለበት። በመንፈሳዊ አስፔክትም በሴኩላር አስፔክትም የምናስባቸው ነገሮች መልካም ናቸው ብለን የምናስባቸው ነገሮች እርምጃ መውሰድ አለብን። ወደ ተግባር መቀየር አለብን። ጆናታን ዊንተርስ ይባላል። አንድ ታላቅ ተዋናይ ነው፣ ኮሜዲያን ነው። የግራሚ ሽልማት አሸናፊ ኮሜዲያንም ነው። ቲቪ ሆስትም ያደርጋል። ጆናታን ዊንተርስ እንዲህ የሚል አባባል አለው። መርከቡ ወደ አንተ ካልመጣ አንተ ወደ መርከቡ ዋኝ ይለዋል። አንተ ወደ መርከቡ ዋኝ። ቅድም አብርሃም ሊንከን እንዳለው እድሎችን ቁጭ ብለን አንጠብቅም፣ ቁጭ ብለን አናማርም። ቁጭ ብለን ስንጠብቅ የሚመጡ ነገሮች የሉም። እውቀት ብቻውን የሚገልጠው የሚከፍለን ነገር የለም። እድሎች ካልመጡ እኛ ወደ መርከቡ ወደ እድሎቻችን መንቀሳቀስ አለብን። ያው መርከቡ ወደ አንተ ካልመጣ አንተ ወደ መርከቡ ዋኝ። የዓለም ቀመር እንደዚህ ነው። እኛ መንቀሳቀስ አለብን። ወደ ተግባር መቀየር አለብን።
የምናስበው የምናምነው ነገር በተግባር በህይወት መግለጥ መቻል አለብን። በመጨረሻም አንድ አስደናቂ ስቶሪ አነሳለሁ። ይህ ስቶሪ ይህ ገጠመኝ ይህን መጽሐፍ የጻፈው ጃክ ካንፊልድ አንድ ሴሚናር ላይ ስለ እርምጃ መውሰድ እያስተማረ ነበረ። ነገሮችን በተግባር ማሳየት እያስተማረ ባለበት ሴሚናር ውስጥ መሀል ላይ አንድ $100 ኖት ከኪሱ አወጣና ወደ ላይ ከፍ አድርጎ በማሳየት ጠቅላላ አዳራሹ ታዳሚውን ከፍ አድርጎ በማሳየት ይህንን $100 የሚፈልግ ማን ነው ይላቸዋል። ይህንን $100 የሚፈልግ ማን ነው ብሎ ገንዘቡን ከፍ አድርጎ ይዞ እንደቆመ ታዳሚውን በሙሉ ይቃኛቸዋል። በዚህ ሰዓት ብዙ ሰዎች እጃቸውን አነሱ። ለኔ ያስፈልገኛል፣ ለኔ ስጠኝ፣ እኔ ልውሰድ። በጣም ጩኸት ነበረ። እጅ ያውለበልባሉ። አዳራሹን የሞላ ህዝብ። እሱ $100ን እንደያዘ እንደዚህ ቆሟል። አዳራሹ ፊት ለፊት ላይ ማስተማሪያው ስቴጅ ላይ ዝም አለ። ብዙዎቹ እጃቸውን ያውለበልባሉ። ለኔ ስጠኝ፣ ለኔ ያስፈልገኛል፣ እኔ ልውሰድ። ከትንሽ ደቂቃዎች በኋላ ግን አንዲት ሴት ከኋላ መቀመጫ ብድግ አለችና በጣም በፍጥነት እየሮጠች ወደ ስቴጁ መጣችና ከእጁ $100ን መንትፋ ወሰደች። ተመልሳ ወደ መቀመጫዋ ሄደች። በዚህ ሰዓት እሱ ፈገግ አለ። ክፍሉ ውስጥ ያለው ሰው ሁሉ በአግራሞት ልጅቱን እያዩት ነበር። ምንድነው የተፈጠረው አለ ጃክ ካንፊልድ መልሶ ታዳሚው በሙሉ። ምንድነው የተፈጠረው? እናንተ ሌሎች ያላደረጋችሁት እሷ ግን ያደረገችው ነገር ምንድነው ብሎ በጥያቄ መልክ እንደገና ሴሚናሩን ቀጠለ። እጃቸውን እያነሱ እሷ ተነስታ እርምጃ ወሰደች። ገንዘቡን ለማግኘት አስፈላጊውን ነገር አደረገች። ብዙ ነገር አለ። እናንተስ ለምንድን ነው ያንን ነገር እርምጃ ያልወሰዳችሁት? ያንን እድል ያልተጠቀማችሁት ለምንድን ነው? እናንተ እስቲ እጃችሁን አንሱና የእናንተ ስሜት ሪፍሌክት አድርጎ ግለጹልኝ አለ። ብዙ ሰዎች እጃቸውን እያነሱ በጣም የሚያስፈልገኝ መስዬ ላለመታየት ፈልጌ አልወጣሁም አለ አንዱ። ይሰጠኛል አይሰጠኝም ብዬ ተጠራጠርኩ አለ ሌላው ደግሞ። ሩቅ ስለተቀመጥኩ ነው። መሀል ላይ ወዳንተ ቢመጣ የሚፈጠር ስህተት ካለ ደግሞ እደናገጥና ታዳሚ ብኔ ላይ ይስቅብኛል ብዬ ፈራው አለ። ሌላው ደግሞ ሌሎች ከኔ በላይ ስለሚያስፈልጋቸው ተውኩት። ስግብግብ ላለመባል ፈራሁት። ይህን ገንዘብ የሚፈልገው ማን ነው ካልኩ በኋላ ተጨማሪ ትዕዛዝ እየጠበቅኩ ነበረ። እንደዚህ ሄዶ መውሰድ እንደሚያስፈልግ አልተረዳውም ነበር። ብዙ ሰበቦችን ብዙ ምክንያቶችን ሲገልጹ ነበር። አዳራሽ የሞላ ህዝብ። አያችሁት? ኦፖርቹኒቲን በፍጥነት መቀበል ማለት እንደዚህ ማለት ነው። እርምጃ መውሰድ ማለት እንደዚህ ነው። ብዙ እስከሚስተካከል መጠበቅ እሱ አይደለም። እሱ ስኬትን አያመጣም። ሁሉ ነገር ተሽሞንሙኖ አልቆ ጽድት ብሎ እንዲህ አድርጎ የሚባል ነገር የለም። ቢዝነስም ቢሆን ዘኮል ነገር ዛሬ ካላወቅኩ ነገ እስከ ነገ በሳምንት ውስጥ ካላወቅኩ አይባልም። በምናውቀው ልክ እርምጃ መውሰድ ወደ ተግባር መቀየር መጀመር መቻል አለበት። ፍሮም ሲምፕል ቱ ኮምፕሌክስ ከፍ ያለ መሄድ አለበት። ሁሉን ነገር እስከምናውቅ ድረስ ሁሉ ነገር ምንም ክሳራ እንዳይኖር አድርገን እስከምንተነትን ድረስ ካልን ደግሞ እድሜያችን አይበቃም። ባወቅነው ልክ መንቀሳቀስ መጀመር አለበት። በነቃነው በተማርነው ልክ በተረዳነው ልክ ባለን ሪሶርስ መጠን መንቀሳቀስ አሁኑኑ መጀመር አለበት። እዚያ ውስጥ ነው ትምህርቱ ያለው። እዚያ ኤክስፒሪየንስ ውስጥ ነው። ከንድፈ ሐሳብ በላይ ተግባሩ እዛ ውስጥ ነው ያለው። ከመጽሐፍ ከምናገኘው ትምህርት በላይ በቪዲዮዎች ከምናገኘው ትምህርት በላይ ክፍል ውስጥ ቁጭ ብለን ከምንማረው ቲዮሪ ትምህርት በላይ ትልቅ ትምህርት የሚኖረው እዛ ተግባር ውስጥ ነው። ተዋናይ ስንሆን ነው። ሰው let us take action now። የምናስበው ነገር ካለ አሁን እርምጃ መውሰድ ይገባናል። የሚያስፈልጉ ነገሮች ምን እንደሆኑ መጀመሪያ እነሱን አይተማይዝ እናደርጋለን። ከዛ የምንችለው ነገር እናደርጋለን። የምንጠይቅ ሰው ካለ እንጠይቃለን። የምናማክር ሰው ካለ እናማክራለን። መቆጠብ ያለብን ነገር ካለ መቆጠብ አሁኑን እንጀምራለን። አሁኑን እርምጃ መውሰድ አለብን። ይቺ ሴት አዳራሹን ሙሉ ህዝብ ቁጭ ብለው እጁን ሲያውለበልብ ተነስታ ሮጣ ስቴጅ ላይ ደርሳ ከእጁ መንትፋ $100 ወሰደች። ይሄ ትልቅ ትምህርት ነው። በምናውቀው ልክ በምናስበው ልክ ባለን ሪሶርስ መጠን አሁኑኑ
ወደ ተግባር መቀየር እርምጃ መውሰድ አለብን። የዛሬው ትምህርታችን ይህን ይመስል ነበረ። ከኔ ጋር ስለቆያችሁ እጅግ አመሰግናችኋለሁ። በሌላ ልዩ ትምህርት እስከምንገናኝ ድረስ ደህና ቆዩ።